በሰላም ቢችል እንዲኖር ነው የኔ ፍላጎት። ፕሊስ ከቻላችሁ ያንን አድርጉ። አሁን ደግሞ ክስ ዝም ብሎ እኛ በፈለግን ሰዓት አንስተን በፈለግ ሰዓት መቶን ስለማንችል መፈረም ስላለባችሁ ለህግ ጋር ቀርባችሁ መፈረም ያለባችሁ ፈርማችሁ መጣችሁ ህይወታችሁን በሰላም እንድትኖሩ ነው የኔ ፍላጎት። ብዙ ይሄንን አስበሽ ስላደረግሽ ያው የአብርሃምን ሐሳብ ተስቀይርምችሁ አንቺ ነሽ። ስለዚህ ስላስቀየርሽው እኛው እንድንታሰር ስላላደረግሽ እናመሰግናለን። ይሄ መሀል ላይ ያለውን ነገር አቁማችሁ ሁላችሁ በየግላችሁ ህይወታችሁን እንድትኖሩ ነው የኔ ፍላጎት። ማንም በማንም ህይወት ላይ ደራረስ በቃ በችግራችሁ ጊዜ ልንደርስ በደስታችሁ ጊዜ ልንካፈል ያ ነው መሆን ያለበት እንጂ የማይሆን ሰጣ ገባ ውስጥ ተገብቶ ልክ እንደ ሰላም እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ የቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ያው እንደምታዩዋቸው እነዚህ ሁሉ አምስቱም እንግዲህ የአብርሽን ሰላም የሚበጠብጡ እነሱም የሚያመጡ እነሱም የሚወስዱ እንግዲህ ሰላም እንዳይሆን የሚያደርጉ ናቸው። ዛሬ እንግዲህ ተሰብስበዋል ማለት ነው። እስቲ እንስማቸው። አሁን አንቺን ለይቶ እስር ቤት ማስገባት ለኔ ከባድ ነው እና በተወራ አብርሽን ማሳመን ለኔ ቀላል አልነበረም። ይሄንን ነገር ብዙ ነገሮች አሳልፋችኋል መሀላችሁ ነው እና ከዛ አንፃር ክሱ እንዲነሳ ስትፈልጉ ስለነበረ ክሱ ተነስቷላችኋል። ግን ሄዳችሁ መፈረም ያለባችሁ ነገር አለ። ከፖሊስ ጋር ከህግ አካላት ጋር መጨረስ ያለባችሁ ነገር አለ። እሱን ጨርሳችሁ ነፃ ናችሁ ማለት ነው። ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? ሁሉም ባለበት ማንም ላይደርስ የራሱን ህይወት እንዲኖር ነው የምፈልገው። አሁን እዚህ ጋር እንደምታዩት እንግዲህ ከሳሽ እኮ አብርሃም ነው፣ ብዙ አይደለሽም። እኔ ለይቼ እስር ቤት ማስገባት አልፈልግም የምትይው ክንሱ ማንሳትም መክሰስም የሚችለው አብርሃም ነው። የከሰሰው እሱ ስለሆነ ማለት ነው። ምንድነው አሁን እዚህ ጋር አብርሃምን ስላግባባሽው ስለጠየቅሽው ሊሆን ይችላል። ግን ለሩት አዝናችሁ ሳይሆን መቼም ለልጁ አዝናችሁ ነው ክሱን ያቋረጣችሁት እንደሚመስለኝ ማለት ነው። ግን እናንተ ሁላችሁም እዚህ ጋር አታስመስሉ። በቃ በእነሱ ህይወት መግባት የለባችሁም። በእነሱ ህይወት ቪዲዮ እየሰራችሁ የእነሱን ህይወት መበጥበጥ የለባችሁም። እናንተ ራሳችሁ የራሳችሁን ህይወት ነው መኖር ያለባችሁ። እዚህ ደረጃ መድረስሽ በጣም ነው የማመሰግነው። ይሄን እንደ ቤተሰብም እንደ ጓደኛም ነው ማመስገን የምፈልገው። ምክንያቱም አንቺ ነሽ ለዚህ እንዲሆን ያደረግሽው እንጂ አብርሽን ለእኔ እንዲህ ብሎ ነበር። ግን አንቺ መካከላችን ነው ነብሽ ዴቭን በጣም ነው የማመሰግነው። በዚህ አጋጣሚ ሌሎችም እንደዛው ስለጣታ አላስፈላጊ ነው እና ሀሳብ ተደርጎ ይሄን ነገር የልጅ እናት ናት እስር ቤት መግባት የለባትም ብላችሁ ይሄን ነገር ስላደረጋችሁ ከልባችን በጣም ነው የማመሰግነው። ከእንግዲህ ደግሞ እንዳይደራረሱ ልጅ ነው የሚያደራርሳቸው እንጂ ሌላ ነገር ይኖራል ብዬ አላስብም ከእንግዲህ። ስለዚህ እሷም የራሷ ህይወት መኖር ትችላለች፣ እሱም የራሱ ህይወት መኖር ይችላል። በነገራችን ላይ ደንግጧል። በጣም ነው የደነገጡት፣ እንደዚህ ይሆናል ብለው ስላላሰቡ ማለት ነው። ምክንያቱም እነሱ አሁን ገኒ ሁን ብላ መቼም ልጁ እንደማትወስደው 4 ቀን ነው ምናምን በሙሉ ያው ሩታ ስትጨነቅ መቼም ዝም ብላ ልጁን ይዛ እንደማትቀመጥ ግልጽ ነው። ምክንያቱም ተነጋግረው እንጂ መቼም ይህ ሁሉ ቪዲዮ ስትሰራ ይዛ አትቀመጥም። ግን ምንድነው በቃ ወደ ክስ ሲኬድ ምናምን እንደዚህ ይሆናል ብለው አልጠበቁም። የአብርሃምን ህይወት መበጥበጥ ነበር የፈለገችው ሩታ። ግን በዚህ ደረጃ ይሆናል ብላ ስላላሰበች እንግዲህ ገኒ ተሳስተሻል ማለትም አይቻልም። እና የራሳችሁን ህይወት ኑሩ በቃ የምትይው ሩታ ናት። የራሷን ህይወት መኖር ያቃታት እንጂ አብርሃም አይደለም። አንደራረስም ብለው እሷ ናት የጀመረችው ማለት ነው። ያስፈልገዋል፣ ቤተሰብ ያስፈልገዋል። እኛ ማክስት አጎቱ የሩታ ማክስት አጎት ያስፈልጉታል ይሄ ልጅ። ይሄ ነገር ግን ሰላም ማድረግ የምትችሉት ሁለታችሁ ናችሁ። አንቺም ሆንሽ አብርሃምም ሆነ እናንተ ናችሁ ሰላም ማድረግ የምትችሉት ለልጁ ማለት ነው። ለልጁ ደህንነት፣ ለልጁ ሰላም፣ ለቤተሰቡ ሰላም ከፈለጋችሁ ይሄ መሀል ላይ ያለውን ነገር አቁማችሁ ሁላችሁ በየግላችሁ ህይወታችሁ እንድትኖሩ ነው የኔ ፍላጎት። ማንም በማንም ህይወት ላይ ደራረስ በቃ በችግራችሁ ጊዜ ልንደርስ በደስታችሁ ጊዜ ልንካፈል ያ ነው መሆን ያለበት እንጂ የማይሆን ሰጣ ገባ ውስጥ ተገብቶ ልክ እንደ እናት አባቱን እንደገደለበት በቀለኛ ተያይተን በጎሪጥ እየተያየን መኖር የለብንም ነው የኔ እንትን። አሁን እኮ አብርሃም እኮ የራሱን ህይወት ከቀጠለ በኋላ እኮ ሩታ ጋር ደርሷል እንዴ? አላየንም አይደለ? ግን አሁንም እየበጠበጣችሁ ያላችሁት እናንተ ናችሁ። ዴቭና ቡዜ በቀደም ሄዳችሁ ልጅ አብርሃምን አማክራችሁታል እንዴ? ልጅ እንውሰድ ብላችሁ እናንተ ጀመራችሁ። ከዛ እነሱ ደግሞ ልጅ ጠፋ ብለው ያው ምክንያት ነው ያንን ተመቻቸው፣ ልጁን ይዘሽ ሂጂ ተባባሉ። በዛ የተነሳ እነሱም ተመችቷቸው ሌላ ታሪክ ከፈቱ ማለት ነው። ስለዚህ እናንተ ናችሁ የእነሱን ህይወት እየረበሻችሁ ያላችሁት እንጂ እኮ አብርሃም እኮ ተረጋግቶ ነው ያለው። ካልደረሳችሁበት እኮ ደርሶባችሁ አይደለም። ለምን በሱ ላይ አሁን በቀደም ዲቭ በጣም ሲቆጣ ነበረ ምናምን ብሎ አንተ ራስህ በጀመርከው ችግር ነው ይህ ሁሉ ችግር የተፈጠረው። እንዴ ለምን እንደዚህ ታደርጋላችሁ? እነሱ አይደለም ልጅ፣ እናንተ ናችሁ እንደ ልጅ የምትጫወቱት። የሩታ ነገር ነበር እያሳሰበኝ ነበር ሁላችንም። ምክንያቱም በመካከል ልጅ አለና ልጅ ጥላ መጋት ስላለባት እናም ሴት ልጅ ናትም። ትናንትናም ገኒ መታ
ያው ነግራናለች ተረጋጉና ብላን ነው የወጣችውና ስላነሳችሁት ብዙም አብራምን ስላሳመንሽው በጣም ደስ ብሎኛል። እናመሰግናለን። ደርሱ ጥሩ ነገር ነው ያደረግሽው። ምክንያቱም ሩታ በዚህ ሰዓት እስር ቤት መግባት አልነበረባትም። ሌላ ነገር ነበር የሚፈጠረው፣ ወይም ደግሞ ድጋሚ ሌላ ችግር ነበር የሚፈጠረው። ጥሩ ነገር ነው ያደረግሽው። ላመሰግንሽ ፈልጋለሁ እና እግዚአብሔር ያክብርልኝ። ይሄ ነው የምችለው። አሁን ይህን ችግር ፈተናው አይደለ? አትሳሳቱ። አሁን በቅርቡ የሆነ ችግር ይለኩሳሉ አብርሃም ላይ በሆነ መንገድ የሆነ ምክንያት ፈጥረው አብርሃም የሆነ ችግር እንዲፈጥር ሆነ ብለው ያሴራሉ ማለት ነው። ከዛ በኋላ ችግር ፈጠረብን አብርሃም ሳንፈልገው መጣ ብለው ደግሞ ማንሳታቸው አይቀርም። ምክንያቱም በግልጽ እኮ ተናግሯል። በቃ እንዲህ በቀደም አይታችኋል። ኤፍሬም ሄርሜላ ቤት ሄዱ ከአብርሃም ጋር የተደረገውን ነገር አብርሃም በምን አይነት ሁኔታ ውስጥ እንዳለ ምናምን አይታችኋል አይደለ? እንግዲህ እሱ ህይወቱን መርጦ እየኖረ ነው ያለው ከሄርሜላ ጋር። አሁን ኤፍሬም በቃ ይሄ ነው የማይፈልገው። በቃ የራሱን ህይወት ደግሞ ተወለት። በቃ የራሱን ምርጫ ተወለትና የራሱን ህይወት ይኑር። እንደ ህፃን አንተም እኮ እንደ ህፃን ነው እያደረገ ያለው። ተረድታችሁኛል ብዬ አስባለሁ። ማለት ከነበረው ሁኔታ አንጻር ነው ወደ እንደዚህ አይነት የተገባሁት። ትናንትና ባሳለፍነው ነገር ነው ዛሬ ላይ ለክስ ተነሳስቼ ወደ እንደዚህ አይነት ጉዳይ ውስጥ የገባሁት። ያንንም አይ ቲንክ አንደርስታንድ ያደረጋችሁ ይመስለኛል እና ተረድታችሁኝ ወደ እንደዚህ አይነት ውሳኔ ውስጥ ስለደረሳችሁ እሱን ሳነሳችሁ ቴንክ ዩ ነው ማለት የምፈልገው። እኔ ከዚህም በፊት ቢሆን የተናገርኩት ነገር ቢኖር የራሴን ህይወት እኖራለሁኝ። ልጁ ማየት ባለበት ጊዜና ሰዓት ያው ህግን ባስቀመጠለት ሰዓት መቶ ማየት ይችላል። ከዛ ውጪ እኔ የራሴ ነገር መኖር የምፈልገው የራሴ ነገር ነው ማለት የምፈልገው። ሶ ቴንክ ዩ ነው ማለት የምፈልገው። በጣም ጥሩ። እንግዲህ ያው ሩታ ከዚህ በፊት እንደምታውቋት እኔ ልክ ነኝ፣ እያንዳንዱ ነገር ላይ ልክ ነኝ፣ አሁንም ያደረኩት ክሱንም ምናምን ልክ ነኝ ስትል ነበረ። ያው እንደሰማችኋት አሁን ደግሞ ቪዲዮ ላይ ተሳስቻለሁ፣ ያው ከዚህ በፊት በተደረጉብኝ ነገሮች ላይ ተነሳስቼ ነው ያደረኩት፣ ስለዚህ ተሳስቼ ነው ያደረኩት፣ አመሰግናለሁ እያለች ነው። ስህተትም አንዳንዴ ሰው ስህተቱንም መረዳት እኮ ትልቅ ነገር ነው። በቃ አለ አይደለ? በልክ ያልሆነ ነገር ውስጥ ከመግባት በቃ ስህተትን አንዳንዴ ቆም ብሎ ማሰብም ማየትም ድጋሚ ስህተትን ላለመፍጠር ይረዳል። እንግዲህ ሩታ አሁንም አልደርስበትም፣ የራሳችን ህይወት ነው መኖር የምፈልገው ብላለች። እስቲ እናያለን። እንደዚህ አይነት ነገር እናት ናት፣ የፈለገ ቢሆን ልክ ነሽ እኮ አንቺም እናት ነሽ። ነገር ግን እንደዚህ አንቺ ምናልባት ሌላ ሐሳብ ሌላ ፍራቻ ኖሮሽ ወይ ደግሞ ሌላ ነገር ብለሽ ሊሆን ይችላል። ያንቺን ሐሳብ እኔ ማወቅ ስለማልችል ማለት ነው። ነገር ግን እናት እስከመሆኗ ድረስ በቃ ሩታ ልጁን ለትንሽ ጊዜ ይዤው ልሄድ ነው እና ይህንን ነገር እንድታውቂ ቢያንስ ወይ ወረቀት እንኳን ማስቀመጥ ትችይ ነበር። ያንን ነገር እንደዚህ ዝም ብለሽ ብቻ አንስተሽ በመሄድሽ ምክንያት በጣም ብዙ ችግር ተፈጠረ፣ ብዙ አለመግባባት ተፈጠረ፣ ብዙ ብጥብጥ ተፈጠረ። እንግዳው ክስ መካሰስ፣ ሩታ ከሰሰች፣ መልሰው ደግሞ እና አብርሽ ከስ ይህንን ሁሉ የደረሰው እንደዚህ ነውና ግን ይሄ እንደ ታላቅ ወይ ደግሞ እንደ ትልቅ ሰው ይሄ ያደረግሽው ነገር ልክ አይደለም ልልሽም እፈልጋለሁ ለአንቺ